ሰላም ሰላም ክቡራት ተኸታተልቲ ሃይማኖ ማን ሰላም እግዚአብሔር ይመስገን ከማን ሰላም ኩሉ ላይ በዓልቲ ሙሉእ ተስፋ እየ እምበኣርከስ እንዶማዓልቲ ጊዘርኩም መጻኹ ብዛዕባ ኣዶናይ ማለት ኣብዚ ጊዜ ማሕበራዊ ሚድያ ተቆጻጺርዎ ዝርከብ ሰብ እዩ። ንፈትዎ ሓውና እዩ። ምስ ስግኣቱን ምስ ጽቡቑን ብኩሉ ነገር እንድንኦ ሓውና እዩ። ኣብዚ ለምቅነ ሰግጥ እትብል ቃል ብዙሕ ተቃውሞታት እናረኸበት ትርከብ። ሰግጥ ብእርግጥ ብቐጥታ ክትርጉም እንሃለዋ ጽቡቕ ትርጉም ኣይህብን። ግን ከዓ በዓልቲ እንጀራው ስለ ዝኾነት ሰገጤ ስለ ዝኾነ ሰጊጦ ኣሎ ማለት እዩ። ብኸምኡ ሓስቦ ማለት እዩ። ያው ብዙሕ ጽቡቕ ነገር ይረአ ኣሎ፣ ብዙሕ ሕማቕ ነገር እውን ይረአ ኣሎ ማለት በተለይ ማርያም ኢሉ ካብዚ ዝዝምር እዩ እቲ ተቃውሞ ዘለፋን ዝቐጸለ እምበር መጀመርያ ዳርጋ ቋንቋ ይመውት ቋንቋ ይውለድ ዝብል ኣነጋግራ ስጋዕ ምንጋር በፂሖም ነይሮም ማለት እዩ። ሕዚ ግን ንሳያ ግን ኣዶናይ ከነኣምኑ ዲና ደራሪቱ መን እዩ ዝበሃል ሓደ ማርያም ገለ ኢሉ ብዙሕ መዝሙራት ዝዘመረን ዝብልን ነበረ። ሕዚ ኣብ ናይ ጴንጤ ስለዝኾነስ ስለዘሎስ ዋና በዓል ቤት ኮይኑ ስለዘሎስ ኣዶናይ ከዓ ምስቲ ናይ ህዝቢ ጨፌ ምምካሩ ብጣዕሚ የተሓሳሰብካ ማለት እዩና መሊእኹም ድሓር ንምሕማይ ከይጽግመናሲ ንቐፍዎ ዘይኾነስ ፀንቂቕኩም ኣይተእመንዎ ማለት እየ። ንቃወሞ ዝበሃል ተሓሳስባ ዘይኮነ ንምሕማይ ከይጽግመና ኣዶናይ ከዓ መልእኽተይ ክሕልፍ ዝኽእል ግልባጭ ካብ ኩሉ ሃይማኖት ካብ ምቕያር ዝኸፈ እዩ። ዝኾነ ይኹን ሃይማኖት በዓል ሃይማኖት ከኽብሮ ግድን እዩ። እና ውድ ቤተሰቦቼ እንዴት ናችሁ? እኔ ጠፍቻለሁ ብዙ ከስራ ስለወጣሁ ነው እንጂ አለው ጤና ምናምን ደህና ነኝ። ጠፍቻለሁ እና ውድ ቤተሰቦቼ አሁን መጥቻለሁ፣ ስራ ገብቻለሁ። አዲስ ነው። አዲስ በመሆኑ ደግሞ ቪዲዮም ትንሽ ነው መናገር ያለሁት። ጮህ ብዬ መናገር አልቻልኩም። ያው እሰራለሁ፣ እመጣለሁ። እናንተ ደግሞ አበረታቱኝ። በአዶናይ ያለኝ ስጋት ነው የተናገርኩ በትግርኛ። አዶናይ የአሁኑ ማህበራዊ ሚዲያ ተቆጣጥረዋል። ግን ለጥሩ ከቀጠለ ፈጣሪ ያመጣው አይቀርም እና ሰግጥ የሚለው በቀጥታ ሲተረጎም ጥሩ አይደለም። እውነት ለመናገር ሰገጤ አንድ ሰው ሲል ጥሩ አይደለም። ግን ሰገጤ በመሰገጥ ነው ያለፈሉ። እኔ እኮ ወደ ቲክቶክ መጥቼ ነው ያለፈልኝ ያለች እህታችን ማናት ስሟ? ወፍራም እህታችን አለች ዱባይ ያለች፣ ስሟ ጠፋብኝ። በጣም ነው የምወዳትና አንድ ሰው በምን እንደሚያገኝ ልፋቱ አይታወቅም። አዶናይ ደግሞ ብዙ የለፋ ሰው ነው። አሁን የመጣ አይደለም። ብዙ ካናዳ እያለ ብዙ እያየን ነበር። አሁን ደግሞ መጣ። በዚህ ከቀጠለ በጣም ጥሩ ነው። እድሜና ጤና ይስጠው፣ ፈጣሪ ያሳድገው። ጥሩ ውጤታማ የሆነ ልጅ ነው። አሁን ስጋቴ ምንድነው? እኔ ደስ የማይለኝ ነገር ሃይማኖት መቀየር እፈራለሁ። አዶናይ ጥሩ ነው፣ አዶናይ እንደዚህ ነው፣ አዶናይ እንደዚህ ነው ብዬ ልጠራ እፈራለሁ። በዚህ ከቀጠለ ደግሞ አንድ ሰው ሃይማኖቱ ከከበረ የትኛውም ሃይማኖቱ መከበር አለበት። መቀየር እኔ አልወድም። ልብስ አይደለም ሃይማኖት ጥሩ አይደለም። እና የአዶናይ ስጋቴ እዚህ ነው። ስጋታችሁ ምንድነው? እናንተስ የሀገሬ ልጆች በጣም ናፍቄያችኋለሁ። በተለይ ሴቶች
አረብ ሀገር የምትኖሩ ሴቶች በጣም ወዳቸዋለሁ። በጣም ነው የናፈቅኩ። እገሌ እገሌ መባል አልቻልኩም፣ ላይ መግባትም አልቻልኩም እና በሰላም እንገናኝ። ቪዲዮ መስራት ራሱ በጣም አልቻልኩም። ስለዚህ በሰላም እንገናኝ። እናንተ ደግሞ በርቱ፣ በያላችሁበት ስራችሁ ጠንክራችሁ ስሩ፣ ሃይማኖታችሁ አክብሩ። የትኛውም ሃይማኖት እያሳደጋችሁ የሚታቁ የምረዳችሁ አክብሩ። እንደ ልጆቻችሁ ከልጆቹ በላይ ፈጣሪ መከበር አለብን ብዬ ራሴ ሀሳብ ነው የሚያጋራችሁ ያለሁ። አማርኛ ደግሞ ጭራሽ ጠፍቶብኝ አሁን ራሱ ትግርኛም ጠፍቶብኝ አልተናገርኩም። 2 ሳምንት ሙሉ ቤት ቁጭ ብዬ ስለነበርኩ ቅርታ አድርጉልኝና በሰላም እንገናኙ ውድዬ። አበረታቱኝ፣ ሼር ነገርኩም ላይ ነገርኩም አበረታቱኝ ውዶቼ። ባይ